እንደምናውቀው ያው የቲክቶክ አዋርድ ትላንትና ነበርና የመኪናውም አሸናፊ አዶናይ ሆኗል። በዛ አጋጣሚ በጣም እንኳን ደስ ያለ አዶናይ ወንድሜ። ሰላም በዓለም ዙሪያ የምትገኙ ውድ ቻናሌ ተከታታዮች እንደምን አላችሁ? ከሰሞኑ ከቲክቶክ መንደር እየተሰማ ያለው ዜና መነጋገሪያ መሆኑ ቀጥሏል። ምን ተሰማ? እስከ ቪዲዮ ፍጻሜ ድረስ አብራችሁን በመቆየት የዚህ ምላሽ ይከታተሉ። በቅድሚያ ግን ወደዚህ ቻናል ዛሬ ጎራ ካላችሁ ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። በመጀመሪያ ርዕሳችን የምንመለከተው በቲክቶክ ዓለም ዝናን ከተቀዳጁ ሁለት የአካል ብቃት ወይም የፊትነስ አሰልጣኞች ጠንከር ያለ ጸብ ውስጥ መግባታቸው ተሰምቷል። በተለይ ደግሞ ቶም የተባለው ማለትም ሙዚቃን ከስፖርት ጋር በማቀዳጀት ለየት ባለ አቀራረብ የምናውቀው ግለሰብ በራሱ የቲክቶክ አካውንት ብቅ በማለት በእንባ ታጅቦ የስዊት ቦክስ አሰልጣኝ የሆነውን ጌታቸውን እየወነጀለ ተሰምቷል። ስራዬን እንዳልሰራ በብዙ መንገድ ሊያጠቃኝ ይሞክራል በማለትም ተናግሯል። የጸቡ መነሻም አሁን የጀመርኩትን ልጀምር ስል መጀመሪያ ያማከርኩት እሱን ማለትም ጌታቸውን ነበር። እሱም አርፈ ዳንኪራ ምታ ብሎ ሞራሌን ሰበረኝ። እኔም ተስፋ ሳልቆርጥ እዚህ ደረጃ ደረስኩ። ከዛም እኔን ለመጣል ነጋ ጠባ ይሰራል በማለት ተናግሯል። ግለሰቡን በራሱ የቲክቶክ አካውንት ብቅ ብሎ በእንባ ታጅቦ እጅግ በጣም ብዙ ዛቻና ማስፈራሪያ እየደረሰው እንደሆነና አሁን ካለበት ደረጃ እሱን ለመጣል በብዙ ደረጃ እየሰራ እንደሆነ በመናገር እጅግ በጣም ብዙዎቹን ያስገረመ አስተያየትን ሊሰጥ ችሏል። ጌታቸው የተባለው የስዊት ቦክስ ፊትነስ አሰልጣኙ በተመሳሳይ መልኩ በራሱ አካውንት መጥቶ ምላሽን ሊሰጥ ችሏል። ግለሰቡም ከሱ ጋር ምንም አይነት ጸብ እንደሌለውና የተለዋወጡትን የጽሁፍ መልእክትና የድምጽ መልእክትም በማስረጃነት በማቅረብ ለህዝቡ ይፋ አውጥቷል። በእነዚህ ሁለቱ ግለሰቦች መካከል ያለው ጸብም ለረጅም ጊዜ የቆየና ብዙ ጊዜያቶችን ያስቆጠረ እንደሆነ ለመገንዘብ ይቻላል። ሁለቱም በተመሳሳይ አይነት የስራ ዘርፍ ላይ ያሉ እንደመሆናቸው መጠን እንደዚህ አይነት ቅሬታ ውስጥ ሊገቡ እንደሚችሉ ብዙ ሰዎች እየገመቱና እየተናገሩ ይገኛሉ። ነገር ግን ይህን ግለሰብ እስከ ማልቀስ ድረስ ያደረሰው ነገር ብዙዎቹን አነጋግሯል። በዚህ ደረጃም ፈርቶ በእንባ ታጅቦ ሊናገር የቻለበት ምክንያትም አጠራጣሪነቱና አወዛጋቢነቱ በብዙሃኖች ዘንድ እየተነገረ ይገኛል። እነዚህ ሁለቱ የፊትነስ አሰልጣኞችም ትላንት ማምሻውን እርቅ እንዳወረዱ ተሰምቷል። በሁለቱ መካከል ያለውን ችግርን ፈተዋል። እንደዚህ አይነት ፈጣን እርቅ ማድረጋቸውን ብዙዎቹን እያነጋገረ ይገኛል። እናንተ ስለ እነዚህ ሁለቱ ግለሰቦች ምን ታስባላችሁ? ሐሳባችሁን በኮመንት አጋሩኝ። ከዚሁ ከቲክቶክ መንደር ሳንወጣ ዩቲናስን እናገኛታለን። የ2025 የዓመቱ ምርጥ ቲክቶከር ተመርጦ መኪናውን አዶናይ ከተረከበ በኋላ ብዙዎቹን ባስገረመ መልኩ ዩቲናስ የ5 ሚሊዮን ብር መኪና ገዝታ መርቁልኝ ብላ ብቅ ብላለች። ብዙዎቹም ከአዶናይ ጋር ተራ ፉክክር ውስጥ ገብታለች ሲሉ እየተደመጡ ይገኛሉ። እንደዚህ አይነት ተራ ብሽሽቅ ውስጥና ፉክክር ውስጥ ከመግባቷ በፊትም ብዙ ግለሰቦች እሷ መመረጥ እንደሚገባትና በቲክቶክ ዓለም ረጅም ዓመት እንደቆየች እንዲሁም ለብዙ ሰዎች አርአያና ምሳሌ እንደሆነች በመናገር ሽልማቱ ለሷ እንደሚገባና ብዙ ለፍታ ሰርታም ይህንን ክብር ማግኘት ነበረባት ሲሉ ብዙ ሰዎች እየተደመጡ ነበር። ነገር ግን አሁን ከሰራቸው ስራ አንጻር መናደዷንና በውድድሩ መበለጧንና መከፋቷን የሚያሳዩ ነገሮችን በማድረጓ ብዙ ሰዎች ይህን ነገር እየተቀባበሉ እየዘገቡት ይገኛሉ። የሆነ ሆኖ ሽልማቱ ሲሰጥ እንግዲህ እቺ ግለሰብ ፊቷ ላይ ምንም ነገር ሳይነበብ መሸነፏን በጸጋ ተቀብላ አሸናፊ ለሆነው ግለሰብም እንኳን ደስ ያለ መልእክትን አስተላልፋለት ከወጣች በኋላ በንጋታው መኪና ገዝታ መርቁልኝ ብላ በሚዲያ ላይ መውጣቷ እውነትም ሽልማቱን በማጣቷ መናደዷና ማዘኗን የሚያሳይ ነው በማለት ብዙ ሰዎች እየተናገሩ ይገኛሉ። እናንተስ ስለ ቲክቶከሯ ድርጊት ምን ታስባላችሁ? ያደረገችው ነገር ትክክል ነው ወይንስ እውነትም ሽልማቱን ባለማግኘቷ ተናዳና ተበሳጭታ ያደረገችው ወይም የወሰደችው እርምጃ ነው ብላችሁ ታስባላችሁ? ሐሳባችሁን በኮመንት አጋሩኝ። በመጨረሻም በመላ ኢንተርኔት መረቦች እየተዘዋወረ የሚገኘው አዶናይ የዓመቱ ምርጥ ቲክቶከር ሆኖ ሽልማቱን ከተቀዳጀ በኋላ ኢትዮጵያን አንድ አደርጋታለሁ በሚል መፈክር ብቅ ብሏል። ከዜግነት ጋር በተያያዘም በበርካቶች ዘንድ መመረጡ ውዝግብን እያስነሳ ባለበት ወቅት እሱ ግን ጆሮ ዳባ ብሎ ብዙዎቹ ኢትዮጵያን አንድ የሚያደርጋት ይህ ሰው ቴድሮስ ሲሆን ከሰሜን የመጣ እያሉ ነበር። እሱም እኔ ነኝ ወይም አይደለሁም አላውቅም፣ ነገር ግን ከ4 ዓመት በፊት ኢትዮጵያን አንድ የማድረግ ዓላማ ነበረኝ፣ አሁንም ወደሱ እየገሰገስኩ ነው ብሏል። ይህም ንግግሩ በበርካቶች ዘንድ እጅግ በጣም አስገራሚ ነገርን ፈጥሯል። ምክንያቱም ግለሰቡ ከጫፍ እስከ ጫፍ ኢትዮጵያ ውስጥ በቲክቶክ ረገድ ብዙ ስራን በመስራት በአጭር ጊዜ ውስጥ ብዙ ቦታ በመድረስ ሰብአዊ ድርጊቶችን በመስራት በቀላሉ የብዙ ኢትዮጵያውያን ልብ ውስጥ ገብቷል። ብሔር፣ ሃይማኖት፣ ጎሳም ሳይመርጥ ብዙዎቹ ጋር እየሄደ ብዙዎቹን ቀርቦ በማነጋገር እጅግ በጣም ይህ ነው የሚባል ተጽዕኖ ሊፈጥር ችሏል። ግለሰቡም በስሙ ብዙ ሰዎችን መርዳት እንደሚፈልግና በስሙም የእርዳታ ድርጅት መክፈት እንደሚፈልግ ተናግሯል። ይህም ትልቅ ነገር እንደሆነ ብዙዎቹ እየደገፉ ከጎኑ ቆመው ሽልማቱንም ሊያገኝ የቻለው በዚህ ምክንያት ነው በማለት ብዙዎቹ እየተናገሩ ይገኛሉ። በተጨማሪ ደግሞ ግለሰቡ ውድድሩን ካሸነፈ በኋላ በንጋታው ቤተክርስቲያን ሄዶ
በህዝቡ ዘንድ ቤተክርስቲያን ውስጥ ፎቶ እሱ ጋር ለመነሳት የተደረገውን እሽቅድድም ብዙ ሰዎች እየተቹትና እየወረፉት ይገኛሉ። ግለሰቡም ለቤተክርስቲያኒቱ ምንም አይነት አክብሮት ሳይኖረው በዙሪያው ያሉ ሰዎችም ለቤተክርስቲያኑ ምንም ክብር ሳይኖራቸው ፎቶ አብሮ በመነሳት የቤተክርስቲያኑን ስም አጉድፈዋል በማለት ብዙዎቹም እየተቹ ይገኛሉ። የሆነ ሆኖ ይህ ግለሰብ አሁንም ቢሆን በርካታ ስራዎች ከፊት ለፊቱ እንዳሉና በርካታ ስራዎች እንደሚጠብቁት በመናገር ለሚነሱበት ቅሬታዎችና ትችቶች ምንም ጆሮ ሳይሰጥ ወደፊት እየቀጠለ እንደሚገኝ እያሳየ ይገኛል። ከዜግነት ጋር በተያያዘ ምንም የተናገረው ነገር ወይም ያለው ነገር እስካሁን ድረስ ባይኖርም በራሱ የቲክቶክ አካውንት ወጥቶ መልስን ሊሰጥ እንደሚችል ይጠበቃል። ብዙዎቹንም ያስገረመው ክስተት ይህን ግለሰብ መድረክ ላይ ወጥቶ ሊደበድበው የነበረው ግለሰብ ነው። በቀጥታም አዶናይ ስለዚህ ነገር ምላሽን ሲሰጥ ከግለሰቡ ጋር ወዳጅነት እንዳላቸውና አድናቆቱንና ፍቅሩን ሊገልጽልኝ ነው እንጂ የመጣው ሊደበድበኝ አይደለም በማለት ብዙዎቹ የተናገሩትን ነገር ፉርሽ ሊያደርግ ችሏል። አንዳንድ ግለሰቦችም ሽልማቱ ለሱ አይገባውም፣ ሽልማቱ የሚገባው ለዩቲናስ ነው በማለት ቅሬታ አሰምቶ መድረክ ላይ ወጥቶ ከሱ ጋር የሰጣ ገባ ውስጥ እንደገባ ሲናገሩ ተሰምተዋል። ነገር ግን ከግለሰቡ ጋር ምንም አይነት ጥላቻ የለንም፣ ፍቅሩን ሊገልጽልኝና ደስታውን ሊገልጽልኝ ነው መድረክ ላይ ወጣው፣ ነገር ግን ብዙ ሰዎች በሌላ ነገር ተርጉሞታል በማለት ግለሰቡ አዶናይ ራሱ ሊናገር ችሏል። የሆነ ሆኖ ውድድሩን በዚህ መልክ ተጠናቆ ፍጻሜውን አግኝቶ ብዙ አስገራሚና አስደማሚ ነገሮችን አስመልክቶን አልፏል። እናንተስ ስለዚህ ግለሰብ ምን ታስባላችሁ? ሀሳብ አስተያየቶቻችሁን በኮመንት አጋሩኝ። መሰል እንደዚህ አይነት ቪዲዮዎችን በየጊዜው ለመከታተል ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። ጊዜ ሰጣችሁ ስለተከታተላችሁን ከልብ በማመስገን መልካም ቀን ተመኘው።